ወደ ቪዲዮ እንምጣ። ወንድማችን ሪኢንካርኔሽንን የሚደግፍ ሰው ነው ማለት ነው። ሪኢንካርኔሽን ማለት አንድ ሰው ከሞተ በኋላ ደግሞ እንደገና ይወለዳል፣ እንደገና በሌላ ማንነት ይገለጣል። ለምሳሌ ሁለት አይነት ሪኢንካርኔሽን ብሎ አለ ብለው የሚያስቡ ሰዎች አሉ። ከዛ በላይ ብዙ ነው የሚባላል። ግን ሁለት አይነት የሚባለው ልንገራችሁ፣ አሳማኝ የሚባለው እሱ ስለሆነ ማለት ነው። አንደኛው ሪኢንካርኔሽን ማለት እንደገና ሰው ሆኖ መወለድ፣ ሴት የነበረው ወንድ፣ ወንድ የነበረው ሴት፣ ልክ እንደ ፍቅር ሲዝም እንደሚቀባጥረው አይነት ነገር፣ እንደሚለፈልፈው አይነት ነገር ማለት ነው። ድሮ ዶክተር አብይ አህመድ እንዲህ ነበረ፣ ድሮ እኔ እንደዚህ ነበርኩኝ፣ ድሮ እኔ ዮኒ ማኛ እንደዚህ ነበር እያለ በፊት የነበረው በበፊት ህይወቱ እያለ ሪኢንካርኔሽንን አውቆ በሲስተም እያደረገ እንዴት ያስፋፋ እንደነበር ሰምታችኋል አይደል? ሪኢንካርኔሽን ማለት እንደዚህ ሆኜ ከመወለዴ በፊት እኔ ሌላ ነበርኩኝ ማለት ነው። ለምሳሌ የሆነ ሀገር አሜሪካን ሀገር ሊሆን ይችላል፣ ሌላ ሀገር ሊሆን ይችላል፣ ብቻ ገጠር ውስጥ ሊሆን ይችላል። ሴት ነበርኩ ወይም ደግሞ የሆነ አይነት ባህሪ ያለው ፍጥረት ወይ ደግሞ በግም ሊሆን ይችላል፣ ላምም ሊሆን ይችላል። እንደዛ ማለት ነውና አንደኛው ሰው ሆኖ መወለድ ነው። ሁለተኛው ደግሞ ምናልባትም ላም ሊሆን ይችላል፣ ምናልባት በግ ሊሆን ይችላል ብሎ ማሰብ ነው። ወደ እንስሳነትም ሊቀየር ይችላል፣ ወደ ዘንዶነትም ሊቀየር ይችላል። ስለዚህ እባብ አንገልም፣ ዘንዶ አንገልም፣ ላምም አንገልም ብለው የሚያመልኳቸው እነዚህ ላም፣ እባብ፣ በግ፣ ዘንዶ ምናምን የሚያመልኩ ሰዎች በሪኢንካርኔሽን የሚያምኑ ስለሆኑ ነው። ዛሬ ላይ በእንግሊዝኛ መጥቶ ሪኢንካርኔሽን ተባለ እንጂ በህንድ ውስጥም በሌላ ሀገርም በተለያዩ የኤዥያ ህዝቦች መካከል ሞር በብዛት ባዕድ አምልኮ በሚያመልኩ ህዝቦች ይሄ ይታመናል እና ሪኢንካርኔሽን ወይም ድጋሚ መፈጠርና ድጋሚ መኖር የሚባለውን ነገር የሚያምኑ ሰዎች ሞር በብዛት አሉ። ግን ማመን ስላለባቸው በዛ ቤተሰብ ስለተወለዱ እንጂ ያዩት ነገር የለም። ይሄንን አይነት ክስተት ሲከሰት ግን እንደ እውነት አድርገውት ደምድመውት ጥናታዊ ጽሑፍ የሚያቀርቡ ሁሉ ደግሞ ሳይንቲስቶች መጥተዋል ማለት ነው። ለምሳሌ ብዬ ይሄን አቀረብኩት አይደለም። እኔ ይሄን ለምሳሌ ብዬ አቀረብኩት እንጂ ኢትዮጵያ ውስጥም ይሄ ነገር ተፈጥሯል። እንዴት የተፈጠረው? የኔ ብጤ የሆነች ለማኝ የሆነች አንዲት ምስኪን ሰው እየለመነች አንድ ሰው ትመለከተ፣ ቤተክርስቲያን መጥቶ የሚያስቀድስ ሰው ትመለከታለች። እና ልጆቹን ይዞ መጥቶ ከመኪና አውርዶ ምናምን ሲገባ አውቃለሁ የዛሬ 30 ዓመት እንዴት ነው የማታረጀው ማለት እንዴት ሊሆን ቻለ ትለዋለች። እና የዛሬ 30 ዓመት እሷ እንግዲህ አንቺ ያልኳት እንጂ አሮጊት ናት፣ ስለምቀርባት ነው እንደዚህ ምለው። እና እንዴት ሊሆን ቻለ ብላ ነው የምትለው። ቢያስቀድስ ልጆቹን ከመኪና ይዞ ሲወርድ ሚስቱን እንደ በዛ በኩል እሷም ደግሞ አራስ ነች፣ ልጅ ይዛ መታ እንግዲህ ልትል ነው ክርስትና ሊያስነሱ ነው የሚመጡት። እና አበለች በቃ ራስህ ነህ ስምህ ማን ነው ስትለው ስሙን ሲናገር ራሱ ነው ስሙ ራሱ። በጣም የሚገርም ነው መልኩ ራሱ። ዶክሜንት ስታሳይ በጣም ነው የሚገርመው። ሪኢንካርኔሽን ራሱን የተፈጠረው ማለት ይቻላል። አሁን ይሄ ልጅ የሚናገረው እንዴት ሊሆን ቻለ? መልኩ አይቶት ልጁ ራሱ ደነገጠ። የድሮ ፎቶ ነው፣ ብላክ ኤንድ ዋይት ፎቶ ነው፣ የዛሬ 30 ዓመት አስቡት። በቁመትም በስምም ራሱ በጣም ይገርማል። እና የኚህ ሴትዮ የዚች አሮጊቷ ፍቅረኛ ነበረ። አሁን ግን ይሄ ልጅ ወጣት ነው፣ ገና 30 ዓመቱ ምናምን ነው። ሁለት ልጆች ሴቶች ልጆች እሱ ይዟል፣ ሚስቱ ደግሞ አራስ ናት። እና በጣም ደነገጠች። ለእኔ ይሄን ነገር ነግራኝ፣ ልጁ ሁልጊዜ እየተመላለሰ ያስቀድሳል፣ መንፈሳዊ ሰው ነው። ለእኔ ይሄን ነገር ነገረችኝ። እኔ እዛ ቦታ ላይ በጭልፋ እየሰጠን እያዘከርን እያለ እንደዚህ ነፍሲ ማር እያዘከርን እያለ መምህሩ አለችኝ። አቤት አልኳት። እዛ የጎዳና ልጆችን የምታስተምረው ልጅ ነህ አለችኝ። አዎ እፈልግሃለሁ አለችኝ። እሺ ችግር የለውም እንደ ማንኛውም ሰው እፈልግሃለሁ እሺ ብዬ ምግቡን ሰጥቼ ከጨረስኩ በኋላ ረስቻት ወደ ቤቴ እንደገና በሚቀጥለው ጊዜ ስመጣ እዛ ልሳለም ስመጣ አገኘችኝ። በጣም ይገርማችኋል። እና እፈልግሃለሁ ብዬ አላልኩም አለችኝ። አዎ ነገ 3 ሰዓት ላይ እንድትገኝ እዚህ አለችኝ። ምንድነው የምታዥኝ? እስቲ መጀመሪያ እናውራ አልኳት። እንደ እብድም መሰለችኝ። ምክንያቱም አንቺ እያልኩ ማውራው በነጋችን ላይ እኔ ስለምቀርባት ነው ብያቸዋለሁ። እድሜዋ ምናልባት 60 ይሆናል። ግን በጣም ነው የሚቀርባት። ሁሉም ሰው አንቺ ነው የሚላት። አንቱ እያልክ ግን ላውራላችሁ ለእናንተ እንዲከብዳችሁ። እኚህ እናት የዛሬ 30 ዓመት ፍቅረኛቸው ነበር ሄደች። እድሜው 30 ዓመቱ ነው። ምን ማለት ነው? ግራ ያጋባል አይደል? ፎቶ ላይ ስታዩት ራሱ ነው፣ ስሙም ራሱ ነው። እና
እንዲያውም ይሄን ነገር ጋዜጣ ላይ ሁሉ ባወጣው ደስ ይለኛል ሲል ኧረ እኔ እንደዛ ነገር አልፈልግም ማለት ጭራሽ እኔን ራሱ ማቅረብ የሚፈልግ ሰው አይደለም። ትምህርታችን ሁሉ አይወድም አይደግፍም። እና ያመሃል አለኝ ላናገረው ሞክሬ አይ እስቲ ስማቸው የሚሉትን ኧረ በእናትህ እብድ ተናገረች ብለህ ፎቶን ግን አይተዋል ስለ ጊዜ የምን ፎቶ አለኝ። መጀመሪያ ፎቶ አላሳየችውም ነበር ለእኔ ነው መጀመሪያ የገለጠችልኝና ይኸው እስቲ ፎቶውን አልኩት። እንዴ አለና ይሄማ አዶቤ ፎቶሾፕ ነው አለ። ወረቀቱስ አልኩት። ወረቀቱ ማህተሙን አይተዋል? የድሮ ፎቶ እኮ ነው አልኩት። እንዴ ሌላ ፎቶ አለዎት አላቸው። አዎ አለኝ። ሚስቱን ዞር ብላየና ምንድነው ይሄ ነገር አንቺ አላት። እኔ ምን አቀላለሁ ድሮ ምን ነበር ካለችው ደነገጠ። ወደ ቅዳሴም አልገባም ወደ ውስጥም አልገባም። እኔ ጠዋት የጠበቅኩት በቃ ስትነግረኝ ሴትዮዋ ሾክ ነው ያደረገኝ። ሁለት ጊዜ ላናግረው ብዬ ሁለት ጊዜ አልፎኝ ገብቷላ። ሶስተኛ ላይ ነው እባክህ ስለ እግዚአብሔር እኔ እኮ ቢያንስ የቤተ ክርስቲያን መምህር ነኝ እንዴ ትንሽ እንኳን ሰው አታከብርም እንዴ ትምህርቴንስ አታከብርም ቢያንስ ሰው አይከብድህም እንዴ ስለው ጊዜ ኦኬ እሺ ምንድን ነው ምናምን ብሎ ጠብረር አለ። እስኪ ትቤትህን ወረድ አድርገው በእናትህ እንዴ ተረጋጋ እንጂ ይሄ እኛን አትወደንም። አዎ ልትነካኝ አትፈልግም። እጁን እንደዚህ ሊይዘው ስል እንደዚህ ይሻሸኛል ታውቃላችሁ። በጣም የሚጸየፈው እና በትዕቢት የተወጠረ ሰው ሆኖ ነው ያገኘሁት። በስላሴ እንደዚህ አይነት ሰው ሆኖ ቤተ መቅደስ ገብቶ ደግሞ ሊቆርብ ሊያስቀድስ ነው። አይገርማችሁም? እና እኔ ይህን ቪዲዮ ሳገኘው ያኛው ገጠመኝ ማንም ሰው ስለማያረዳኝ ዝም ብዬ ቁጭ አደረኩት፣ ጽፌ ያስቀመጥኩት። ማን ይረዳኛል? እኔ እንደዚህ አጋጥሞኛል ብል መምህር ስለ ሪንካርኔሽን ልታወራ ነው ስለ ድጋሚ መወለድ ልታወራ ነው ብትሉኝ ነው። አሁን ግን ይሄን ቪዲዮ አገኘሁት ማለት ነው። ይሄን ቪዲዮ ሳገኘው ይሄን ገጠመኝ አጀንዴን አውጥቼ ነው አገላብጬ እንደገና የምነግራችሁ ያለሁት ማለት ነው። ከዛ እሺ ቁጭ በል ተረጋጋ አልኩት። ሳሪስ አቦ ፊት ለፊት ግንብ አለ ታውቃላችሁ። ሳሪስ አቦ ቤተክርስቲያኑ ፊት ለፊት መዝሙር ቤቶቹ ፊት ለፊት ግንብ ነገር አለ፣ ሰው የሚደገፈው ግንብ። እዛ ጋር እንቀመጥ አልኩት። እዛ ጋር ተቀመጥን። ከዛ ግቢ በቃ ሚስቱን ግቢ እስቲ ላውራው ልጨርስ፣ የመጨረሻ ነው ዛሬ ላውራው እስቲ አላት። አሁን ከዚህ በኋላም አላስገድድህም አልኩት እና እስቲ ምንድነው እኚህ እናት የሚናገሩት ነገር እስቲ ስለመስማት ሞክር አልኩት። ኦኬ እሺ ምንድነው ማዘር ምናምን አላቸው ጎበርከክ ብሎ። እኔ ኦዲዮ ሪከርድ እያደረኩ ነው በኦዲዮ እና የተለመደ ነው እኔ ጋር ሪከርድ ማናችሁም ስትመጡ የማይቀርላችሁ ነገር አስፈላጊ ለሆነ ነገር ብሎ አደርጋለሁ። ግን ዝም ብዬ ባገኘሁት አጋጣሚ አላደርግም። ድንገት ለምታገኙ ሰዎች ሪከርድ ላላደርግ እችላለሁ እና ሪከርድ እያደረኩት ነው ያለሁት። እሱ ግን አያውቅም ይሄንን። አሁን አንተ ወጣት ነህ ልጄ ልበልህ ፍቅረኛ ልበልህ አሉት። ማዘር ምን እያሉ ነው? ጸበል ለምን አትወስዳቸው ማለት ይሄ እኮ በጣም እኮ እብደት እኮ ነው ምናምን አለኝ። እስቲ ስማቸው በቃ መስማት ያቅታል? አዎ ልክ ነው። እኔንም እንደዛ ነው የምታውቅ እንደ እብድ ነው የምታየኝ። ግን እኚህን ሴትዮ መጀመሪያ አዳምጣቸው አልኩት። ከዛ ፎቶውን አሳየህ አሉት። አዎ አሳይቶኛል። ግን ይሄ እኮ ምናልባት በመልክ መመሳሰል። እሺ ስምህም ደግሞ ገሌ ነው አይደል? አዎ እስቲ ወረቀቱ ጀርባ ላይ ይኸው ስሙ ከተጻፈ ቆይቷል እና ከፈለክ ቀበሌ ይሄ ሰውዬ የሚኖርበት የነበረበትን ቀበሌ ወስጄ ስሙን አሳይሃለሁ አሉት። ከዛ ችግር የለውም አይሎታለሁ። ግን ምንድነው የፈለጉት አሁን አላቸው። አልተዋጠለትም ነበር መጀመሪያ። እንዴ አንተ ድሮ ፍቅረኛ የነበርክ እንዴት ወጣት እንደሆንክ እኔም ገርሞኛል አሉት። እና እኔ የኔ ብጤ የሆንኩት እኮ እዚህ ቦታ ላይ የኔ ብጤ የሆንኩት እኮ በምክንያት እንደሆነ አላውቅም። ለማኝ የሆንኩት ግን ድሮ የሞላላቸው ቤተሰብ ውስጥ ነበር የምኖረው። እናንተ ደግሞ የትዬ ገሌ ልጅ የአባባ ገሌ ልጅ ነበርክ ምናምን አሉት። እና ደነገጠና አይ በእናትም እና በአባት እንኳን አልተገናኘንም፣ ግን ስሜ አዎ ልክ እንዳሉት ነው። መልኩም በጣም ይገርማል። ስሜና መልኩ መመሳሰሉ በጣም ይገርማል። ቁጭ ራሱን ነው በጣም ምንም በቃ ልዩነት የለውም ታውቃላችሁ። አንድ አይነት ስምና መልክ። አሁን ይሄ ሰው ሪንካርኔሽን ነው ወይ? ያ ፍቅረኛቸው የነበረው ሰው ሳያረጅ ፖዝ ሆኖ ነው እዛው ተርኒንግ ፖይንት ይሄ ምድር ባለህበት እርግጥ ነው እድሜው አላረጅም። እድሜ ስንት ነው ሲባል 28 ነው 30 ነው ያለኝ 30። ሴትዮዋ ደግሞ 60 ምናምን 61 ምናምን ዓመታቸው የዛን ጊዜ። እንዲህ ሊሆን ቻለ መምህር ይሄ ነገር ምንድን ነው አሉኝ። ከዛ ሴትዮዋ ጤነኛ ይመስላሉ አለኝ። አዎ አልኩት። ይሄ ነገር እንዲህ ሊሆን ቻለ እስቲ እናውራ ስልክ እንለዋወጥ አልኩት። እሺ ችግር የለውም አሁን ልግባና ላስቀድስ አለኝ።
ችግር ትችላለህ እኮ ስልክ ተለዋወጥንና ፎቶ አንሳልኩት። ፎቶ አነሳ። ቁጭ ብሎ ሲያየው ቆይቶ ሳምንት ሙሉ ሲብሰለስል ቆይቶ ደወለልኝ። እኔ ወደ ሴትዮዋ አልሄድኩም። ለምን ሪኢንካርኔሽን ምን እንደሆነ ሰርች እያደረኩ ነው። ምን እንደሆነ ይሄ ነገር እስቲ ቆይ ምንድን ነው ብዬ በኋላ የመላከ መንክራት የመምህር ግርማ ወንድሙ መጽሐፍ ላይ በተለይ ሁለተኛው ቅጽ 2 በማለዳ መያዝ የሚለው መጽሐፋቸው ላይ የጠቋር መንፈስ ወይም ይሄ አዛዝኤል ወይም አሚዛራክ ምናምን የሚለው በጣም ዘርዝሮ ያስተማሩት መጽሐፋቸው ታውቁታላችሁ አይደል? እዛ ላይ በግልጽ ባያወራም የመምህር መጽሐፍ ግን የዛር መንፈስ በግልጽ የተረዳሁት ማለት የዛር መንፈስ በስጋ ዘመዳማቾች መካከል ራስ ምስልን እንደሚከስት ምስልን መልሶ እንደሚያመጣ ያበራሩበት መንገድ አለ። በተረዳሁበት መንገድ ማለት ነው። እና በተለይ ልጅ አባት ዘማዊ ከሆነ ልጅም ዘማዊ በባህሪ ማለት በጸባይ ማለት ነው። አባት ተናዳጅ ወንድ ልጅም ተናዳጅ፣ አባት ልክ ያለውን ባህሪ ልጅም ይወርሳል። እና አባቱን ቁጭ መልኩ፣ ቁመቱ፣ ሁሉ ነገሩ ቁጭ አባቱን ይባላል። አንዳንድ ጊዜ ተመሳሳይ ልክ እንደ አባቱ ቁመና እንደ አባቱ ቦርጩ፣ ሰውነቱ፣ ጸጉሩ፣ ወይ አፍሮነቱ ወይ መላጣነቱ ምናምን ቁጭ ራሱን የሚሆንበት ጊዜ አለ። እንዲያው ያኛው ዘመን አልፎ ይሄኛው ዘመን ሲመጣ ሰውየው ያልሞተ እስኪመስል ድረስ አባትየው ያልሞተ እናትየውም ያልሞተች እስኪመስል ድረስ በእናትና በአባት ላይ ቁጭ ራሳቸውን መስለው የሚወጡ ሰዎች አሉ። በጾታም ብትሉ በባህሪ ብትሉ በምንም ብትሉ ማለት ነው። እና ይሄ ሪኢንካርኔሽን ነው ወይ ብዬ እጠይቃለሁ። እኔ ሪኢንካርኔሽን ነው ወይ? ልጅ እናቱን መስሎ አባቱን መስሎ ስለወጣ ባህሪም ስለወረሰ እንደገና ተወልዶ ነው ወይ ብዬ እጠይቃለሁ። አያችሁ። ስለዚህ ይሄ ልጅ ያወራው ምንድነው? መጀመሪያ 2 ሴቶች ልጆችን ወልደው ነበረ። ያስተዋላችሁ ነው። 2 ሴቶች ልጆችን ወልደው ነበረ። ቀጥሎ ደግሞ እንደገና እነዛ በመኪና አደጋ ወደ ቸርች ወደ ቤተክርስቲያን ሲሄዱ በእነሱ ቋንቋ ማለት ነው ሲሄዱ በመኪና አደጋ 2 ልጆቻቸው ሞቱባቸው። እንደገና በአመቱ ደገሙ እንጽናና ብለው ይመስለኛል። አንዳንድ ጊዜ ኔቨር ማይንድ ብለው ግድ የለም ችግር የለም አይዞሽ ምናምን ብለው ሚስቱን ለማጽናናት ዘር አቀብለው ቶሎ ብላ ያኛውን ሀዘን እንድትረሳ ቶሎ እንድትወልድ የሚያደርግ ባል አለ። ይሄ በጣም አሪፍ ነገር ነው ይባላል በነገራችን ላይ። እኔ ይሄን ነገር ደግፈዋለሁ። ልጅ ከሞተባቸው ቶሎ መውለድ የምትችል ከሆነ ቶሎ ወልዳ ስሙንም ምኑንም ራሱን ያወጣሉ። በተለይ ሴት ሞታ ሴት ከተወለደ ወንድ ሞተ ወንድ ከተወለደማ ስሙን ራሱን አውጥተውት እንዳልሞተ ለመርሳት የሚሞከርበት ጊዜ አለ። እና ስምም ይሁሉ ሲያወጡ መርሻዬ ምናምን ማስረሻ ምናምን ብለው ስም ያወጣሉ። ከዛ አንጻር ማለት ነውና ሀዘንን ለመርሳት ድጋሚ ወለዱ ነው የሚለው። ሲወለዱ ልጆቹ እንግዲህ እድሜያቸው 9 ዓመት ሲሞላቸው የ9 ዓመት ልጆች እድሜ ያላቸው አይደለም አስተሳሰባቸው የ18 ዓመት ነው። ያ ማለት ህፃን እያሉ እንደ 9 ዓመት ልጅ ነበር የሚያስቡት። ለምን ሲሞቱ የ9 ዓመት ልጅ ሆነው ነው የሞቱት እነዛኞቹ። ግን ወደ ሱፐርማርኬትም ወደ ገበያም ሲሄዱ ተመሳሳይ የሆነ የነዛ የሞቱትን ልጆች የሚፈልጉትን የሚወዱትን ምግብ ነው የሚበሉት። ራሱን ምግቡን ማለት ነው ራሱን ልብሱን፣ ከለር ምርጫቸው፣ ጨዋታቸው ምናምን ሳቃቸው አንድ አይነት ሆነ ማለት ነው። ምን ይመስላችኋል ታዲያ? ይሄ ከማስተምረው ትምህርት አንጻር ራሱ ልጆቻቸውን የገደለው መንፈስ አሁንም ልጆቻቸው ላይ ያረፈ አይመስላችሁም? በእኛ አስተምህሮ ነው ብላችሁ በእኛ ሪኢንካርኔሽን የሚባል ነገር እኔ ጋ የለም። ለምን ያጠናሁትም ሪኢንካርኔሽን አለ ወይስ የለም ብዬ አይደለም፣ በቂ መልስ ለማዘጋጀት ነበርና ቅድም የራሴን ገጠመኝ የጀመርኩላችሁ ነገር ልጨርስላችሁ ወደዚህ እመጣለሁ። ሁለቱን እንድታመሳስሉ ስለፈለኩ ነው። ይሄ እኔን ይጠላኝ የነበረው ትምህርታችን ይጠላ የነበረው ቲቪተኛ የነበረው ሰው መምህር ተስፋዬ የሚለው ትምህርት ውስጥ ገብቶ የዩቲዩብ ውስጥ ማለት ነው ገብቶ ማዳመጥ ጀመረ። እኔ ረስቼዋለሁ፣ ሴትዮዋንም ረስቻቸዋለሁ። የጎዳና ልጆችን አስተምሬ ወደዛው ነው የሚሄደው። ሴትዮዋ ጋር መሄድ ያልፈለኩበት ምክንያት ኖሮ ሳይሆን አይምሮዬ ሌላ ነው የሚያስበው፣ ሌላ ቦታ እየረሳሁት። ከ2 ወር በኋላ ደወለልኝ። እዲ ይሄ ሰው ረስቼው ሁለት ጊዜ ጎዳና ልጆችን ለማስተማር ሄጄ 2 ጊዜ ሴትዮዋን ሳላገኛቸው ወይኔ ራሱ ደወለ እንዴ ሲቆም ሊለኝ ነው ብዬ ሄሎ ስለው አረ መምህር ፈልጌ ነበር አለኝ። ወይ መምህር ለማለት በቃ አመሰግናለሁ። አይ ቆይ እሱን ተወቃ ይሄ እኔ አንተ ላይ ስንጠባረርቤ ነበር ተወው አለኝ። ላገኝህ አለኝ። እሺ አልኩት። እንደዚህ አይነት የሚገርም ኬዝ የያዘ ሰው እንዴት ነው የማላገኘው ብዬ አገኘሁት። ምን ሊል በጉጉት ነው የምጠብቀው የሚገርማችሁ ላገኘው። ከዛ እሺ ወንድሜ ምን ደረስክበት ስለው አንተ ምን ደረስክበት አለኝ።
የኔን ልንገርህ መጀመሪያ ስለው ጊዜ አዎ ያንተን ሰምቼ ከዛ የኔን እነግርሃለሁ አለኝ። እሺ ብዬ ልነግረው ስል ቆይ እኔ ግን የገባኝን ልንገርህ አለኝ። ግድ የለም ሁለታችንም እዛ ጋር አንተ እዛ ጋር እኔ እዚህ ጋር ሆነን ቮይስ እናድርግና ቮይሱን እናዳምጥ አልኩት። አይሻልም? እኔ ከተናገርኩኝ መጀመሪያ እሱ የኔን ሰምቶ ነው የመለሰልኝ ልል እችላለሁ። እሱ ከተናገረ መጀመሪያ ደግሞ እንደዛው እሱም ደግሞ የኔን እንደዚህ ይሆናል አይደለም? ይገባቸዋል መቼም። ሁለታችንም እዛ ጋር እንሂድና በቮይስ ሀሳባችንን እንናገርና ቮይሳችንን እናዳምጥ እኩል ሰዓት ላይ ያልኩት። እሺ አለኝ። እኔ ስለ ዛር መንፈስ አሁን ያብራራሁላችሁን በተለይም ደግሞ ህፃናቶች በልጅነታቸው እኔ ያስታውሳለሁ አንዲት ልጅ አንዲት እናት ወይ ብላ ጮኻለች። በቅርበት ማቃት እናት ምንድነው እሷ ጊዜ የሞተችዋ ልጅ መስላ ነው የታየችኝ ልጅ አሁን አቃጠለችኝ አለች። ልክ እንደ ልጇ ምንድነው የምትያት ምንድነው የምትልሽ ስራ ጊዜ ቸኮሌት አምጪ ቸኮሌት ግዢ። ያችኛውም የሞተችው እንደዚህ ነው ቅጥል አድርጋኝ የሞተችው ይችኛውም ልትሞት ነው መሰለኝ አለች። ነገሩን ማሰብ ፈልጌያለሁ፣ ግን በወቅቱ ሴትዮዋን አረጋግጬ ወደ ቤት ሲሄድ ግን አጀንዳ ላይ ጻፍኩት። የሞተችው ልጅ ቸኮሌት ትወድ ከነበረ እችኛውም ደግሞ አንድ አይነት ከሆነች እና ሁለቱም እኩል የሚያንገበግቧት ከነበረ የሚያቃጥሏት ከሆነ ምናልባትም እንድታገባ የማይፈልግ የቡዳ መንፈስ አስተውሉ በደንብ። እንድታገባ እንድትወልድ የማይፈልግ ወልዳ እንድትስም ዘርታ እንድትቅም የማይፈልግ የቡዳ ዛር መንፈስ ውስጧ ካለ የምትወልዳቸው ልጆች መልሶ እሷን የሚያበሳጯት እንዲሆኑ እያደረገ ነው ሁሉንም። ስለዚህ ባህሪያቸውን ተመሳሳይ፣ ፍላጎቶቻቸውንም ተመሳሳይ፣ እልከኝነታቸውም ተመሳሳይ አድርጎ እንዲወለዱ ሊያደርግ ይችላል ብዬ አሰብኩኝ። ከዛ ይቅርታ እንትን ሙጬ የሚባል መንፈስ እናንተ ቤተሰብ ይመለክ ነበር እንዴ? ስለ ጊዜ ወልደ መንፈስ ቅዱስ መምህር እንዴ እማዬ እኮ ሙጬ ምናምን ብላ ቡና ታፈራለች ምናምን ብላ ሽምቅቅ አለች ሰውነቷ። አዎ አይ ጣፋጭ ነገር የሚወደው እሱ ነውና ልጅሽን የሙጬ መንፈስ አለ። ሙጬ ዘሪጋ የሚባለው መንፈስ ጣፋጭ ነገር ይወዳል፣ ፈንድሻ ይወዳል። ቡና በሚፈላበት ሰዓት ሳር ይጎዘጎዛል፣ ከረሜላ ምናምን ስለ ጊዜ ኧረ ወይኔ እማዬ እንደዛ ነበር የምታፈላው ምናምን አለች። ከዛ እሺ በቃ የእናትሽ የአያቷ ማለት ነው የቡዳ መንፈስ አንቺን ዘሎ ልጅሽን አግኝቷታል። የልጅ ወለድኩ ስትያቸው ያረሱ እሳቸው ናቸው። አሁን እያልኩ እያማጥኩኝ ያዋለደችኝ እናቴ ነች አለች። አያችሁ ልክ ህፃኗ ስትወለድ ህፃኗን መጀመሪያ ያዩት አያት ናቸው። ስለዚህ የእሳቸው ሙጬ መንፈስ ገባ። ሙጬ ደግሞ ባህሪው ምንድነው? እንደ ህፃን መሆን ነው ባህሪው። ሴትዮዋ የነበራቸው አኩራፊነት፣ ቶሎ ተናዳጅ፣ ቶሎ አኩራፊ፣ ቶሎ ደግሞ ታራቂ፣ በትንሽ ነገር የሚደሰቱ፣ በትንሽ ነገር የሚያኮርፉ፣ ይሄ ነበር ባህሪያቸው። ከረሜላ ይወዳሉ፣ ጣፋጭ ነገር ይወዳሉ፣ ቡና ሲያፈሉ ፈንድሻ ያደርጋሉ። በጣም ነበር የሚስቁት የሚጫወቱት። ሲያዝኑ ደግሞ በዛው ልክ ብሎ ነው የሚያዝኑት፣ ያለቅሳሉ። እና ሴትዮዋ እንደዛ ሆነን ያገኘዋት ገባችሁ? ግን የማወራው ይሄ እንግዲህ 3 ገጠመኝ እየነገርኳችሁ ነው። በዚህ ውስጥ ይሄንንም አውቃለሁ። ይሄንን ነገርኩት ለሱ፣ እንደዚህ አድርጌ ነገርኩት። ይሄንን ቮይስ አድርጌ የዛር መንፈስ እንደሚሆን። የቡዳ መንፈስ ብዙ ጊዜ ሴቶች እንዲወልዱ አይፈልግም፣ በተለይ ዛር ከሆነ ከእናት ከአባት ከአያት ከመጣ። ስለዚህ እንዲወልዱ የማይፈልግ ከሆነ ደግሞ ከወለዱ በተለይ መስተፋቅር ተደርጎባት እንድታገባ የማይፈልግ እንድትወልድ የማይፈልግ መንፈስ ውስጧ እያለ መስተፋቅር ከገባባት ና ግባ አፋቅርና ግን አፋታ ይለዋል። ለምን? መንፈስ ነው፣ ሰራዊት ነው የሚጨምርለት፣ ለራሱ ይፈልገዋል። ሰይጣን ሲመጣ ና ግባ ነው የሚለው። ሰይጣን ሰራዊት ይጨምርለታል እንጂ ሌላ ምንም የሚጎዳው ነገር የለም። ግን እኔ ሚስቴ ናት እኔ አግብቻታለሁ ይላል ውስጥ ያለው ሲባል መስተፋቅር ደግሞ ይመጣል። አጋባና እናፋታታለን ምን ችግር አለ ይለዋል። ለምን? አግብታለች መጀመሪያ በመንፈስ። ስለዚህ እንድትወልድ የማይፈልገው መንፈስ ስትወልድ ልጇ እሳት ሆኖ አቃጣይ ሆኖ ራሷ በእጇ ሰበብ እንዲሞትም እንዲጠፋም የጎዳና ተዳዳሪ እንዲሆንም አይምሮ ዘገምተኛ እንዲሆንም በቃ የሆነ ብቻ ሰበበኛ እንዲሆን ሊያረገው ሁሉ ይችላል። ልጁን ወይም ልታረጋት ሁሉ ይችላል፣ ሴቷን ልጅ ማለት ነው። ይሄን ያብራራውለት። እሱም ደግሞ የዛር መንፈስ በቤታችን ውስጥ ይመለክ ነበረ። እኛ ቤት ውስጥ ይመለክ የነበረው የዛር መንፈስ ደግሞ እጅግ በጣም ከባድ ነው ብሎ ያ ይመለክ የነበረው መንፈስ ነው ያብራራልኝ። ከባድነቱ ምኑ ላይ ነው? አባቱ ድሮ ማለት ነው የእሱ አባት በገጠሩ ክልል ላይ በጣም ብዙ ውሽሞች ነበሩት። ብዙ ውሽሞች እና ውሽሞቹን የሚሰበስባቸው በመስተፋቅር ነው። በመስተፋቅር ነው። እንግዲህ ልጁ የሚናገረው ነው ነገራችሁ።
በመስተፋቅር ነው ሴቶቹ የሚሰበስባቸው። አይጣሉም እርስ በርስ። ልክ በእስልምና እምነት ውስጥ ያሉት ሴቶች ባላቸው የሚያስተዳድራቸው ከሆነ አቅም ካለው እስከ 4 ማግባት ይችላል ብለው ሴቶቹ እርስ በርስ እንደሚፋቀሩት ሁሉ ያኛው መስተፋቅር ይሁን አይሁን አላቅም የሙስሊሞቹ። እዚህ ጋር ደግሞ በመስተፋቅር ያገባቸውን ወይም ደግሞ በመስተፋቅር የሚገናኛቸውን ሴቶች ኢቭን አልጋ ላይ ተኝቶ እንኳን ብታገኘው ምንም አትለውም። ጨረስክ ነው የምትለው። አዎ በልሸኛት በቃ እንደዚህ አይነት ነገር ነው የሚናገሩት ሴቶቹ። አይጣሉበትም። በኋላ ላይ ሳስተምር ትምህርቱ ላይ ምን ሰማ? የእስላም ዛር እያልኩ ሳስተምር ሰማ። አባቱ ደግሞ አንዳንድ ጊዜ እንደዚህ ነገር ነበረባቸው። ጠምጥመው ምናምን መንዙማ ከፍተው ምናምን ያጓሩ ነበር። ይሄንን እያወቀ ነው እንግዲህ እኔ የሚንጠባረርብኝ። ያውቃል እኮ የሚገርማችሁ። ከዛ ለምን ይሄን እያወቅህ ግን እኔ ላይ ኮራብኝ ተንጠባረርክብኝ ስለው እኔ ላይ ስልጣን ስለሌለው ነው ምናምን ለማለት ሞከረና አረ መምህር ይሄ ነገር ምን ይሻለኛል አለኝ መልሶ። ምን ነው አልኩት። ይኸው እንደ በፊት እኮ የተንጠባረርኩ ይሄ ነገር ምንድን ነው አለኝ። በቃ የጠቋር ነው፣ ጉራ ነው፣ አብሮ ያደገ ነገር ነው፣ ቀስ ብለህ የምታስወግደው ነገር ነው። ግን ውስጥህ ንጹህ ይመስለኛል ስለው ጊዜ አትቁጠርብኝ፣ እኔ ውስጤ ንጹህ ነው አለኝ። እሺ ችግር የለውም የበታችነት ስሜት የፈጠረብኝ ነገር ነው አለኝ። ብዙ ጊዜ ኩፍስ የሚሉ ሰዎች ገና ለገና ሰው ይንቀኛል ብሎ የሚያስቡ ሰዎች ናቸው ይባላል። ራሳቸውን የሚያንጠባረሩ ሰዎች ቀድሞ የሰው ጭንቅላት ላይ ራሳቸውን መትከል የሚፈልጉበት ማንነት ናርሲሲስትነት አለባቸው ማለት ነው። ስለዚህ ቁጭ አድርጌ ያብራራሁለት ምንድነው ስለ አባቱ እንዲያወራኝ ነው። በደንብ እንዳብራራለትም ፈልጎ ነው እኔን የፈለገኝ። እና እስቲ ምንድነው እሱ ምነግርህ አልኩት። አባቴ ሻምበሶ የሚባል ዛር እንደነበረበት ካክስቴ ሰማሁኝ አለ። እሺ ከዛም ቀጥሎ ደግሞ በመስተፋቅር ሰብስቧቸው ሴቶቹን እንደፈለገ 3-4 ሴቶችን እንደፈለገ ማድረግ ይችላል። ምንም አይመስለውም። እና ምናልባት ከነዛ ሴቶች መካከል እኚህ ሴትዮ ይሆኑ እንዴ አለኝ። ይሆናል። እስቲ አባትን ፎቶ አሳየኩት። አረ በጣም የሚገርም እኮ ነው የአባቴ ፎቶ፣ የልጅነት ፎቶ። ሴትዮዋ ደግሞ ይሄን ብሎ ፎቶውን ሲያስተያየኝ ደነገጥኩኝ። ታውቃላችሁ አንድ አይነት ነው። ራሱ ልጁ አባቱን ነው የሚመስለው፣ ቁጭ መልኩ ማለት ነው። እና ሪንካርኔሽን የሚባል ነገር የለም መስሎ ግን ይመጣል። ማን? መንፈስ። ስምም ሊያመሳስል ይችላል። ማን? መንፈስ። በውስጥ ያለው መንፈስ ያንኑ ሰውዬ አስመስሎ ያመጣል ማለት ነው። እሺ ሴትዮዋ የሚያውቁት ሰውዬ ስሙ እንደዛ ከሆነ እንግዲህ ሴትዮዋ ፍቅረኛቸው እንደዛ ከሆነ የሴትዮዋ ፍቅረኛ ደግሞ የዚህ ልጅ አባት ካልሆነ እንዴት ስሙ ሊመሳሰል ቻለ? በጣም የሚገርም ነገር ነው። መጨረሻውን ብትሰሙት በጣም ነው የሚገርማችሁ። መጨረሻው ምንድነው መሰላችሁ? ጠንቋይ ቤት ይሄዱ ነበር እኚህ ሰውዬ እና ስም ያወጣሉ። ቡና ተፈልቶ ስም ይወጣል እና ህፃኑ ልጅ ቡና ተፈልቶ ስም በሚወጣበት ሰዓት የአንተን ስም ስጠው ብሎ ጠንቋዩ ወስኗል። የአንተን ስም ስጠው ሲወለድ ማለት ነው። ጠንቋዩ ነው ባዩ። ከዛ በቃ እኔ ወስኛዋለሁ አለ። አባት ስሙ ከልጁ ጋር ተመሳሳይ ሆነ ማለት ነው። አይገርማችሁም? በጣም እኔ ራሴ ግራን የገባኝ እና እሺ ልጁ የማ ልጅ ነው ማለት ነው። ይዞት የወጣው ባህሪ አባቱን ነው የሚመስለው። ሴትዮዋ ምናልባት አባትየውን ቢያዩ ይሄ ነው ባሌ ሊሉ ይችሉ ይሆናል። እኔ ራሴ በጣም የተወሳሰበብኝ ነገር ቢኖር ምንድነው እኚህ ሴትዮ በልጅነታቸው የት ሰፈር የት ሀገር ይኖሩ እንደነበር አለማወቃቸውን ያወሳሰበብኝ። የት ነበር የሚኖሩ ሳቸው ጊዜ እኔ እንጃ የሆነ ገጠር ውስጥ ነበር የምኖረው እኔ አላቅም አሉ። ኦኬ በቃ ከሚስቶቻቸው መካከል አንዱ ነበሩ። ለምን? መስተፋቅር መንፈስ ላቸው ላይ ካለ ያ የመስተፋቅር መንፈስ ደግሞ ያው እንደፈለገ ያጫወቱባቸውና የት ሀገር ይኖሩ እንደነበረ የቀደመ ህይወታቸውን አስረስቷቸዋል ማለት ነው። ስለዚህ አሁን በምናብ ነው የሚኖሩት። ዝም ብሎ እንደ ቅዠት ነው የሚኖሩት ማለት ነው። የአሁኑ ኑሯቸው ዝም ብሎ አሁን ነው ትምህርታችን ማዳመጥ ሲጀምሩ መጸለይ መስገድ ምናምን ሲጀምሩ ነገሮች እየተከሰቱላቸው የመጡት። እኚህ ሴትዮ የሆነ ክልል ውስጥ ነበርኩኝ በዙሪያችን የኦሮሞ ህዝቦች ይኖሩ የነበሩ ግን መሀል ላይ አማራ ብሔሮች ነበሩ እና በኦሮሞ ህዝብ የተከበበ የአማራ ብሔር ውስጥ እንደነበርኩ አስታውሳለሁ አሉ። ይሄ ብቻ ነው የት ሀገር እንደሆነ ምንም የሚያውቁት ነገር የለም። እና የቀደመ ህይወታቸውን እንዲነግራቸው ቀጥቅጡት ጸልዩ ብዬ መቁጠሪያ ሰጥቼ ቤት ተከራይተንላቸው እሱም የቤት ኪራይ ከፍሎላቸው መስገድ መቀጥቀጥ ጀመሩ። ትምህርቱን ማዳመጥ ጀመረ። እሱ እየመጣ ይከታተላቸዋል። ድንገት ምናልባት እኔ ምንድን ነኝ ብሎ አስቦ እኮ ነው እናቴ ትክክል ማንች ብሎ ተጠራጠረ። እናትና አባቱ ናቸው አይደሉም ብሎ ማለት ነው የሚያኖሩት ማለት እናትና አባቱ መሆናቸውን ተጠራጠረ።
እስኪጠራጠር ድረስ እንደዚህ ሆነና እና ሴትዮዋ እየቀጠቀጡ እየሰገዱ ምን እያሉ ጸበል ቦታ ላይ አንድ ቀን ሌሊት ምን ብለው ለፈለፈው አሉ፣ የኔ ናት የማንም አይደለችም፣ እስክትሞት ድረስ የራሴ ናት፣ እንደፈለግኩ አድርጋታለሁ፣ እንደፈለግኩ ለማድረጋት እያለ መለፍለፍ ጀመረና ማንህ ሲባል የልጁን አባት ስም ጠቀሰ። እና ዝም ብዬ አይደለም ይሄን ቪዲዮ የከፈትኩላችሁ። ሪኢንካርኔሽን እያሉ የሚደነባበሩት መንፈስ ነው በውስጣቸው እንደዚህ እያገላበጠ የሚያመጣው ማለት ነው። እሺ ይሄን እንዴት ትፈቱልኛላችሁ? እና ሴትዮዋ የልጁን አባት ስም አያውቁም። ከነ ማንነቱ ከነ ስራውን የገለጹት ሴትዮዋ መንፈሱ ሲጮህ ማለት ነው። እና ያስደነግጣል። ድጋሚ ተወልዶ ነው ወይ ይሄ ልጅ ድጋሚ ተፈጥሮ ነው ወይ እንዳትሉ አይደለም። ከ30 ዓመት በኋላ ግን ራሱ ነው የተደገመው ይሄ ልጅ ራሱ የሰውየው ፍቅረኛ ማለት ነው። የሴትዮዋ ፍቅረኛ የተደገመው ማለት ነው። እና ባህሪ፣ ጸባይ አንድ አይነት ባህሪ፣ ሁሉ ነገሩ አንድ አይነት፣ መልኩ አንድ አይነት፣ ሁሉ ነገሩ አንድ አይነት። እና ሪኢንካርኔሽን የሚባል ነገር የለም ብዬ እንደወሰን ያደረገኝ የዛር መንፈስ ነው። ይጋባል መንፈስ አያት ላይ የነበረ ቅድመ አያት ላይ የነበረ የልጅ ልጆች ላይ መጥቶ ይጋባና ያንን ራሱ ይደግመዋል ማለት ነው። ሲደግመው አያትየው ከሞቱ በኋላ ልጁ ልክ እንደ አያቱ መኖር ሲጀምር ሪኢንካርኔሽን አያትየው ደጋሚ ተመልሶ መጥቶ በልጁ ላይ የኖሩ ነው ልንል ነው? ኖ መንፈሱ ነው። ሰውየው ሄደዋል። በኦርቶዶክስ እምነት ሄደው ሞተዋል። ስጋቸው መቃብር ላይ በስብሷል፣ አፈር ሆነዋል፣ አጥንታቸው አለ። ነፍሳቸው ደግሞ ሲኦል ገብታ ወይም ገነት ገብታ እፎይ ላይ ነች፣ አርፋለች ማለት ነው። ግን እነሱ ውስጥ የነበረው መንፈስ ነው እንደዚህ የሚያደርገው። ለዚህ ማሳያው ደግሞ አኬራ ዱቢፍቱ የሚባለው ወይም ሙታን ሳቢ የሚባለው በኦሮሚያ ክልል የሚሆን በተለያዩ ቦታ ላይ ይሄ ሙታን ሳቢ የሚባሉት አሰራርን በዛ ማወቅ ይቻላል። ለምን ሲባል ከመቃብር ላይ ሄደው ድግምቱ በሚደገምበት ሰዓት የሞተውን ሰውዬ ሲሳብ ማለት ነው ራሱ የሞተውን ሰውዬ መስሎ ነው ሰይጣን የሚመጣው። ሰውየው ራሱ አይደለም የሚመጣው፣ ራሱ አጋንንቱ የዛር መንፈሱ። ለምሳሌ በራሴ ልመስልላችሁ ያምጣው ያድርገውና ከአባቴ የመጣው መንፈስ እኔ ላይ አለ። አባቴ ካረፈ ቆይቷል፣ የእውነት አርፏል። 93 ዓመተ ምህረት ነው ያረፈው። እና የሆነ ያላጠናቀኩት ጉዳይ ነበር አለ። ያ ማለት ምንድነው? አባቴ ሊነግረኝ የሚገባ እኔ ማወቅ የሚገባኝ የሆነ ቦታ ላይ የተቀበረ ወርቅ ሊኖር ይችላል፣ ወይ የሆነ ጉዳይ ሊኖር ይችላል፣ የውርስ ጉዳይ ሊኖር ይችላል። እንደ ዓለማዊ ውሰዱኝ እኔን እና ሙታን ሳቢዎች ጋር ሄድኩኝ። ዱቢፍቱ ወይም አኬራ ዱቢፍቱ ሙታን ሳቢ የሚባሉት ቦታ ላይ ሄድኩኝና አባቴን ከመቃብር አስነስታችሁ ላወራው ፈልጋለሁ እላለሁ። አሰራሩን ነው የምነግራችሁ። እሺ ይሄን ያክል ክፈል ይባላል። እሺ ይባላል። መጠጋጋት አይቻልም። 2 ሜትር መራራቅ ያስፈልጋል። 2 ሜትር ርቀት ወይም 3 ሜትር ርቀት ራቅ በል ይባላል። መነካካት አይፈቀድም ይላሉ። ለምን? መንፈስ ነው፣ ይጎዳሃል፣ ምናምን ትቀስፋለህ ስለሚሉ ነው እንጂ መንፈስ ነው፣ በአካል ስላልሆነ ነው ማለት ነው። እና ይሄዳል። ከመቃብር የሚያስነሳው ደብተራም ይሁን ጠንቋይም ቃልቻም ይሁን ምንም ይሁን ብቻ ያን ሰው ያስነሳዋል። የኔን አባት የተባለው ማለት ነው። ምሳሌ ነው እንግዲህ ብነግራችሁ። እና የት ነው ያረከው ይሄን ነገር ለማልስጠው ምናምን ብዬ ያንን ሰው አናግረዋለሁ፣ አባት የተባለውን ማለት ነው። እና ይሄን ነገር እንደዚህ አርግ ብሎ ደግሞ እሱም ይናገራል። ግን ሰይጣን ብልጥ ነው። ወርቁን የደበኩት አውቄ ነው። ሀብቱን እንደዚህ ብዬ አላከፋፈልኳችሁ አውቄ ነው። ይሄን ሳልናገር እንዲህ ይሄን የምትፈልጉ ከሆነ መጀመሪያ ቡና አፍሉልኝ፣ ወይ እንደዚህ አይነት ቦታ ሄዳችሁ ይሄን አርጉ፣ ይሄን ግብር ገብሩ ብሎ ሰይጣን እንዲመለክ ግብር ያስገብራል ማለት ነው። እሺ ይሉና እነሱ ለወርቅ ለብር ብለው ያን ያረጋሉ፣ ወይም ደግሞ አረጋለሁ ማለት ነው። እኔም ከሆንኩኝ ከዛ ለሰይጣን ተገዢ ከሆኑ በኋላ መጥተው እንደገና ሙታን ሳቢ ጋር ሲመጡ አሁንም ከፍለው ነው የሚመጡት። የሚፈልገው ተፈጽሞለታል። ሰይጣኑ ግን ከየት የመጣው ሰይጣን ነው? ሰውየውን ከሸኘ በኋላ አባት የተባለው ማለት ነው። ከሸኘው በኋላ እዛ መቃብር ቦታ ላይ ቆሞ ምን ያደርጋል ሰይጣን? ኦልሬዲ ወደ ሲኦል ሄዷል አይደል ሰውየው፣ ወይም ወደ ገነት። ሰውየው ፈርሶ በስብሷል። መቃብር ላይ ምን ሊያደርግ ይቆማል? ሰይጣን እስከሆነ የሰውየው ነፍስ እስከሆነ እንዴት እግዚአብሔር የሰው ልጅ ነፍስ ከሲኦል ወይም ከገነት ጠርቶ አምጥቶ ሰው እንዲያናግር ፈቀደ? ያውም ቅድስና ባልሆነ መንገድ። ሲኦልና ገነት ተዘጋጅቶ ማለት ነው። ከገቡባት መውጣት የሌለባት እየተባለ መመለስ የለባትም እየተባለ ማለት ነው። አየክ ሰይጣን በጣም ፌከኛ ነውና ምንድነው እኔው ውስጥ ያለው እንግዲህ ሙታን ሳቢ ጋር ሄድኩት እኮ በእኔ ውስጥ ባለው ከአባቴ በመጣው ዛር መንፈስ ምክንያት ነው።
አባት ሲሞት ወደኛ ይመጣል አይደለም እንዴ? እኔ ውስጥ ያለው መንፈስ ራሱ ልቤን አነሳስቶ ወደ ሙታን ሳቢዎች እንዲሄድ ያደርግና ከኔ ውስጥ ይወጣና ለሙታን ሳቢው ደግሞ ሹክ ይለውና እዛው ሆኖ የሚገለጥልኝ በአባቴ መልክ የሚገለጠው ራሱ እኔ ውስጥ የነበረው ነው ማለት ነው ምትሃቱ እንጂ እንደው ከሲኦል ሄዶ አምጥቶት አይደለም። ወይም ደግሞ ከኔ ውጭ የነበረ መንፈስ አለ እኔው ጋር የነበረው ነው እዛው መቃብር ቦታ ላይ 3 ሜትር ርቀት የሚታየው ጨዋታው እዛ ነው። ለዚህ ነው ስንሞት በኋላ መጣላቸው ለቪዲዮ ስንሞት ፊት ለፊት ከጠባቂ መልአክ ጋር ከሚያሰቃየን ከጋኑንት ጋር ፊት ለፊት እንፋጠጣለን። እንዴ ጀለስ እናንተ ናችሁ እንዴ? ለካ ሞት እንደዚህ ነው እንዴ ትላለህ። ሌላ ዓለም ውስጥ ነው የምትገቡት ማለት ነው። እና የሰው ልጅ በአኪራ ዱቢፍት ወይም በሙታን ሳቢ በኩል ማለት ነው በደንብ እንድታዳምጡ የሚፈልገው ሰዎችን ድጋሚ የሚያናግሩ መስለዋቸው የሚያናግሩት ማለት ነው መናፍስት ነው። እነዚህ መናፍስት ናቸው ራሳቸው የምንወልዳቸው ልጆች ላይ አድረው ያ የሞተውን ሰውዬ ማንነት የሚስሉበት ልጆቻችን ላይ አይ ይሄማ ባያቱ በእናቱ ወጣ አንድ አይነት በቃ ይባላል ማለት ነው። ፍላጎቶቻቸው አምሮቶቻቸው አንድ አይነት ይሆናል። ነጮች ይሄን ስለማያውቁ እንዴት አሁን እዚህ ላይ እንደሰማችሁት ሱፐርማርኬት ገብተው ያንን ነገር ግዛልን በረዶን እንትኑን ብስኩቱንም ሊሆን ይችላል በርገሩ ሊሆን ይችላል ግዛልን ሲሉት እንዴት እነዚህ ልጆች ይሄን ግዛልን ይሉሻሉ? እንዴት ታወቃችሁት ሲላቸው እንዴት ትገዛልን አልነበር ከዚህ በፊት አሉት። ገዝቶላቸው ግን አያውቅም ነበረ። ስለዚህ የነዛኞቹ ልጆች አእምሮት ልክ በዛው እድሜ ላይ ጀመረ ማለት ነው። አያችሁ አንድ አይነት ነው የሆነው። ስለዚህ ሪኢንካርኔሽን የሚባለው ነገር በእኔ አፈታት ይሄ ነው ማለት ነው። በእኔ አተረጓጎም በጣም የሚገርም። ዛሬ በነጋችን ላይ ያ ሲቃወመኝ የነበረው ልጅ እየሰገደ እየጾመ እየጸለየ ነው። ቲቪቱ በርዶለት ማለት ነው። አለች ትንሽ ጠብረር የምትል ነገር አለች ውስጡ፣ ግን ለማስተንፈስ እየሞከረ ነው። ውስጡን ስለምረዳው ነው ልጁን መምርኒ ውስጤ በጣም ትሁት ለመሆን እየሞከርኩ ነው። ግን ግንባሬ እንደዚህ የምትለው አድጎብኝ ነው ለምዶብኝ ነው ይለኛል። ጠብረር የሚለው ነገር አለ። እንደዚህ ነው የሚያየው። በቃ ሲያስፈራ ታዩት አስተያየቱ። አቤት መንፈስ ግን ከባድ ነው።